ይሄ የመዝሙር ችግር የዝማሬ የሽብሸባ ችግር ፍኖተ ጽድቅ ላይ ብቻ አይደለም ያለው። ትግላችን ይቀጥላል። በሕይወት እስካለን ድረስ በየሰንበት ትምህርት ቤቱ በየአድባራቱ በየገዳሙ ከበሮ አግባብ በሌለው ትርጉም በሌለው እየተሽከረከራችሁ እየጨፈራችሁ እስክስታ እየመጣችሁ የምታገለግሉ እየዘለላችሁ ሰንበት ትምህርት ቤት የምታገለግሉ መጣንላችሁ፣ ተጠንቀቁ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። በፍኖተ ጽድቅ ጉዳይ ወደ አደባባይ ወጥተን ለምዕመናን ከመግለጥና ከማስረዳት በፊት በተለያዩ መንገዶች ተወያይተናል፣ ተጨቃጭቀናል፣ ተነታርከናል። ይሄ ከዓመት በፊት የነበረው ታሪክ ነው። በፍኖተ ጽድቅ ማህበር ለመምራት ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዘዋይ ሀገረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ እንደው መቼስ መንሸራተትም ስለሚኖር ቤተክርስቲያናችሁን የሚያስከብር ቤተክርስቲያናችሁን የሚያስጠብቅ አንድነታችንን አጽንተን እንድንሄድ የሚያደርግ ስራ መስራት ይጠበቅባቸዋል። ነገር ግን አንዳንድ ጊዜ ደግሞ አባቶችና መምህራን ስንልክ ፍኖተ ጽድቅ አካባቢ አዳራሽ ላይ የሚቀሩብን አሉ፣ እዛው ተልከው የሚቀሩ አሉ። ይሄንም ሀቅ መታወቅ አለበት። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑን ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። ከጸጋዬ ጋር ያሳለፍነው የጭቅጭቅ ጊዜ አባቶች ቢያሳጥሩልን፣ ወንድሞች እንደዚህ ቢያሳጥሩልን ነው መስቀል አደባባያችንን ጀርሜዳችንን ባልተቀማ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ የዚህ መርሃ ግብር ተሳታፊ ወንድሞቻችን እንደምን አረፈዳችሁ። የቸርነት ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እኔ በንባብ የማሰማችሁ የጋራ የደረሰባቸውን የጋራ የስምምነት ነጥቦች ይሆናሉ ማለት ነው። ፍኖተ ጽድቅ በኩል የአቶ ጸጋዬ ደበበ ሱፐር ደብል ቲ ሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቱብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ እንዳሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የስርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆኑ ታይቷል። ይህን ተከትሎ የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉ ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የቤተ እምነት ስራዎችን የሚሰሩ ወንድሞች
የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርም ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችን እንዲወሰዱ ሲያሳስቡ ሰንብተዋል። ይህም በማህበራዊ ላይ የመተግበር ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ከኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ የሙዚቃ መሳሪያዎችን መጠቀም፣ አራት በማህበሩ ጉባኤ ላይ የሃይማኖት ነቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ፣ አምስት በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊ ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያዊ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አብያተ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከሥራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩሮ የመተግበር ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በውይይቱም መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህ አንደኛ በፍኖተ ጽድቅ ማህበር መደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዘዋይ ሀገረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ፣ ሁለት ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትን ሆነ ያልሆኑ ከፍኖተ ጽድቅ የዩቱብ ቻናል ሙሉ በሙሉ እንዲወጡ። ይህ ማለት ምንድን ነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን ሊወጡ የተደረጉት ሁሉም መዝሙሮች ናቸው። ሶስተኛ ኦርቶዶክሳዊ ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችን ለማቀናበር በሙሉ እንዲወገዱ፣ አራት በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያንና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ፣ አምስት ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ፣ ስድስት የፍኖተ ጽድቅ መስራችና የሥራ ኃላፊዎች ኦርቶዶክሳውያን ይቅርታ እንዲጠይቁ፣ ሰባት በፍኖተ ጽድቅ እና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩረው የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያደርጉ መምህራኑ እንዲሁ እንዲያደርጉ። እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነገብ አይደለም። በእነዚህ የጋራ ስምምነት መሰረት ወደፊቱን አገልግሎት በማሰብ ፍኖተ ጽድቅ የሚከተሉትን የእርምት እርምጃዎች በጥቂት ቀናቶች ውስጥ ወስዷል። ከስምምነቱ በኋላ የወሰዳቸው እርምጃዎች፣ አንደኛ የፍኖተ ጽድቅ መደበኛ መምህራን ማስተማር አቁሞ በተለያዩ ርዕሰ ጉዳዮች ላይ ስልጠናና ጥሞና እንዲወስዱ እየተደረገ ነው። ሁለተኛ ኦርቶዶክሳዊ መሰረተ እምነት፣ ስርዓተ አምልኮ፣ ትውፊት የተላለፉ ወይ ያልተላለፉ መዝሙሮች በሙሉ ከዩቱብ ቻናል እንዲወጡ ተደርገዋል። ሶስት ኦርቶዶክሳዊ ቤተክርስቲያን የዜማ መሳሪያዎች የሆኑ የሙዚቃ መሳሪያዎች በማህበራዊ ሚዲያ መመት ስራዎች የሚሰሩ ወንድሞቻችን በቪዲዮ እየቀረጹና ታዛቢዎች በተገኙበት ሙሉ በሙሉ ተወግደዋል። አራት ፍኖተ ጽድቅ ለተፈጠረው ትምህርት ሃይማኖትና ቀኖና ቤተክርስቲያን መተላለፍ ውዝግብ ምክንያት በመሆኑ ይቅርታ ጠይቋል። ይህ በነበረን የስምምነት መድረኮች ላይ በተደጋጋሚ ይቅርታ ጠይቋል። አሁን ይህን ይፋ ያደርጋሉ በሚል ነው። ብፁዓን አበው ሊቃነ ጳጳሳት፣ የዚህ መርሃ ግብር ተሳታፊዎች፣ ዛሬ እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሏል። በርካታ ሌሊቶችን ያለ እንቅልፍ አንግተናል። በእነዚህ ሌሊቶች ተሰብስበናል፣ ተወያይተናል፣ ይበጃል ያልናቸውን መፍትሄዎች ጠቁመናል፣ ክፉና ደግ ተነጋግረናል፣ ተጨቃጭቀናል፣ ተከራክረናል፣ ተለቃቅሰናል፣ ይቅርታ ተጠያይቀናል። ባጭሩ የብዙ ሆነናል።
ሂደቱ መራራና አድካሚ ቢሆንም በአደባባይ ከመነቃቀፍና ከመዘላለፍ ወጥቶ በርን ዘግቶ ችግሮችን በውይይትና በምክክር የመፍታትን ዋጋ በሚገባ እንድንረዳ አግዞናል ብለን እናስባለን። ይሁን ድል አድራጊዋ ቤተክርስቲያን ዛሬ ድል አድርጋለች። አሸናፊዋ ቤተክርስቲያን በማሸነፏ ሁላችን አሸንፈናል። አንዱ አሸናፊ ሌላው ተሸናፊ አልሆነም። የእኛ ደስታ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና ማወቃዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረታዊነትን ስርዓት አምልኮና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችንን አጣጥፈን እንቀመጣለን ማለት ግን አይደለም። እነሱ በተደረጉ ማግስት እኛም እነሱ ያለን አቋም እንደሚበሩት ከወዲሁ ለማሳሰብ እንወዳለን። ከዚህ በተረፈ እንደ አንድ ኦርቶዶክሳዊ ቤተሰብ ፍኖተ ጽድቅን በሁሉ ነገር ለመተባበርና ለማገዝ ዝግጁ መሆናችንን በታላቅ አክብሮት ለመግለጽ እንወዳለን። በመጨረሻ ይህ ጉዳይ እዚህ እንዲደርስ በጸሎት ያደራችሁን አባቶች፣ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ያለ ስስት ያዋላችሁ ጠቅላይ ቤተ ክህነትና የርዕሰ የሥራ ኃላፊዎች፣ መምህራነ ወንጌል፣ ዘማሪያን፣ የዜማ መሳሪያ ተጫዋቾች፣ በማህበራዊ ሚዲያ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊና ስርዓት አምልኮና ትውፊት ተሟጋቾች እንዲሁም የፍኖተ ጽድቅ ማህበራዊ አመራር አባላትና አገልጋዮች የዚህ መርሃ ግብር አጋፋሪ የሆናችሁ የብዙኃን የሆነ አዘጋጅ የሥራ ኃላፊዎች ላደረጋችሁ አስተዋጽኦ ሁሉ በቤተክርስቲያን አምላክ ስም እናመሰግናቸዋለን። ረቡዕ ከእግዚአብሔር አይለየን። መጋቢት 28 ቀን 2016 አዲስ አበባ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑን ዳግመኛ ሲያረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት ሆነ አጀንዳ የለኝም። ትምህርት ሃይማኖቷ፣ ቀኖናዋ፣ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። ወስብሐት ለእግዚአብሔር። የተከበራችሁ ብፁዓን ሊቃነ ጳጳሳት አባቶቻችን፣ እናንተ በታላቅ ሞገስ ፊት ለፊታችን ኖራችሁ እኛ ታናናሾቹ በእንዲህ አይነት መንገድ ልንናገር ልንገልጥ የወደድነው እናንተም ቀደምት አባቶቻችንን ስትለፉለት የምትኖሩት ሲለፉበት የኖሩት ቤተ ክርስቲያናዊ ዳራ ወይም ዶግማ፣ ቀኖና፣ ትውፊት ሲሻር እንዲሁም ደግሞ አልሆኑ አካሄዶች ሲስተዋሉ ለምን ብለን በመጠየቅ በተለያዩ አቅጣጫዎች በመሞገት የነበረውን የተበታተነ አካሄድ መጨረሻ ቅድስት ቤተክርስቲያናችን ባስተማረችን ልኬት እርስ በርሳችን ተወያይተን ፈተን እኛ ልጆቻችሁ ለፍሬ መዘጋጀታችንን እንዲሁም ደግሞ በር ዘግቶ ተወያይቶ ነጥብ ማስቆጠር እንደሚቻል ለእናንተ እፎይታ ለመስጠት እንደሆነ እንድትረዱን በታናሽነት አሳስባለሁ። አስከትዬ እስካሁን ድረስ የመጣንባቸው መንገዶች ምናልባት እኛ ያለንበት ማህበራዊ ሚዲያ ሀሳቦችን በጥቂት ደቂቃዎች ማጋራት የሚል አልጎሪዝም ውስጡ ስላለ ታፍኖ የሚገለጥ ይሁን እንጂ በፍኖተ ጽድቅ ጉዳይ ወደ አደባባይ ወጥተን ለምዕመናን ከመግለጥና ከማስረዳት በፊት በተለያዩ መንገዶች ተወያይተናል፣ ተጨቃጭቀናል፣ ተነታርቀናል። ይሄ ከዓመት በፊት የነበረው ታሪክ ነው። በዛ ሁኔታ ውስጥ እንግዲህ በጣም ትልቁን ድርሻ ተወጥተው የነበሩት የምንወዳቸው ቀሲስ ሊቀ ትጉሃን ቀሲስ ታጋይ
ነገሮችን ፈቅደውልን በእሳቸው ሰብሳቢነት ነገሮችን ስንጨቃጨቅባቸው ቆይተን ዛሬ ተፈጽሞ የምናየው ነገር ያኔም ሊፈጸም ቃል የተገባበት ሁኔታ ተፈጥሮ የነበረ ነበር። በዚሁም እንግዲህ ምዕመኑ በማህበራዊ ሚዲያ የምናደርገው እንቅስቃሴን ተከትሎ የሚጠበቅብንን ዝንባሌ ባለማሳየታችን በርካታ ስም ሲሰጠን ቆይቶ የነበረበት ሁኔታ ነበር። ነገር ግን ቤተክርስቲያናችን ትናንትም ዛሬም ወደፊትም የምትነግረን በር ዘግቶ መወያየት፣ ይህንን እናንተም አባቶቻችን ከቀድማችሁ ስትመሩልን የኖር ነው። ስለዚህ በዚህ መንገድ ነገሮችን ለማስኬድ ሞክረን የነበረ ቢሆንም ነገር ግን ጉዳዮች ምንም እልባት ሳይደረግባቸው የዶግማ፣ የቀኖና፣ የትውፊት የሚፈጸምባቸው ሂደቶች ተባብሰው ቀጥሎ የነበረበት ሁኔታ ገጠመ። ከዚህም በመነሳት ነው ምናልባት ነገሮች ወደ ሚዲያ እየመጡ ስለነበረ በዜማ መሳሪያዎች አጠቃቀም በእርግጥ ብፁዓን አባቶች የተከበራችሁ እንግዶች ሁላችሁም ትረዳላችሁ ብዬ አስባለሁ። በቤተ ክርስቲያናችን የዝማሬ ስርዓት በጣም ብዙ ነገሮች በተለይ የዜማ መሳሪያ ከጀርባ የምንጠቀማቸው ሕግ ያላቸው ነገር ግን መሬት ያልወረዱ ብዙ ነገሮችን የምናይበት ክፍተት ያለበት መሆኑን ነው። ከዚህም ባለፈ ግን እንኳንም ዘንቦብሽ አይነት ነገር በሚመስል መልኩ በፍጹም እስከዛሬ ሳናቸው የቆየናቸውን ዓለማዊ የዜማ መሳሪያዎች የመጠቀም የእነሱን ድምጾች በዝማሬ ውስጥ የማዳመጥ ነገሮች ተጠናክረው መቀጠላቸው ለምዕመኑ ለማስገንዘብ የግድ የቤተ ክርስቲያንን ስርዓት ለማስጠበቅ ወደፊት ለፊት መተን የተናገርንበት ሁኔታ ተፈጥሮ ቆይቷል። ከዚህ ጋር በተያያዘ ለጊዜያት ይሄ ነገር ቀጥሎ ይህንን ችግር ለመፍታት በርካታ የምንወዳቸው የኛው መምህራን የቤተ ክርስቲያናችን አይኖች የሆኑ ብዙ ትግሎችን በቀደመው ዘመንም በአሁኑ ዘመንም ሲፈጽሙ የኖሩ እየፈጸሙ ያሉ ወደፊትም እንደሚፈጽሙ የማንጠራጠራቸው በአርአያነት ከፊት ለፊት እያየናቸው ያደግናቸው እነ መጋቢ ሃይማኖት ተስፋዬ ሞሲሳ፣ እነ መምህር ተስፋዬ፣ እነ መምህር አብይ፣ እነ ቀሲስ አስራት የመሳሰሉ አባቶች በተገኙበት ለፍኖተ ጽድቅ መፍትሄ ለመስጠት ሲሰሩ የቆየበት ሁኔታ ተፈጠረ። ነገሮች ተቆጥረው ተለክተው ያለ መስተካከላቸው ነገር ግን እየጨመረ በመምጣቱ ይህ ጉዳይ ከነኚህ ከምንወዳቸው መምህራን ጋር ስናወራም ስንመሰክርም እኔ የመጋቢ ሃይማኖት ተስፋዬ ሞሲሳ ልጅ ነኝ ብዬ ነው የምመሰክር። መገለጫዬም መግለጫዬም እሱ ስለሆነ ማለት ነው። ከነኚህ ከምንወዳቸው መምህራን ጋር ቅሬታ እስከ መፍጠር የደረሰ ልዩነት በፊት ለፊት መታየት ጀመረ። ስለዚህ ይሄ ሂደት ከቀጠለ ምን አይነት አደጋ ይዞ ሊመጣ ይችላል የሚለውን የተረዱ ይህንን ነገር ተረድተው እኛም ጎንበስ እንድንል ያደረጉ ሊቀ ትጉሃን ቀሲስ ታጋይ የምንወዳቸው መምህራችን መምህር ታደሰ ወርቁ እንደዚሁም መምህር የማርያም ወርቅ በጋራ በመሆን እስቲ ወደ ውይይት እንቅረብ ነገሮችን ማሻሻል ከተቻለ በሚል በጥቂት የተጀመረው ጉዳይ በርካታ ርዕሰ ጉዳዮችን እየዞረ ከሁለት ወራት በላይ በሆነ ጊዜ እያመሸን አንዳንዱ እያነጋን በሚያስብል ደረጃ በአቬሬጅ ቢታይ ከ4 ሰዓት ያነሰ የውይይትና የስብሰባ ጊዜ አልነበረ። ትልቁ የስብሰባ ጊዜ 9 ሰዓት አካባቢ የፈጀ ስብሰባ፣ ውይይት፣ ምክክር ያደረግንበት ጊዜ እንደነበር እናስታውሳለን። በእነዚህ ውስጥ በርካታ ሀሳቦች ተነስተዋል። ፊት ለፊት የመነጋገሩን ነገር በቅድሚያ አስቀድመን በርካታ ጭቅጭቆች በመግለጫው ላይ እንደታተተው እንደዚሁ በእንባ የታጀቡ ቤተክርስቲያንን የመውደድ እይታዎች የነበሩት እርስ በርስ በጣም በተቻለ አቅም ትልቋ ቤተክርስቲያን የሁላችን እናት ቤተክርስቲያን አሸናፊ እንድትሆን በነገሮችም ደግሞ እሷ መርታ ነገሮችን እስከዛሬ የመጣንበት የአባቶቻችን ስርዓት ልክ መጓዝ እንድንችል የተለያዩ ቅርጾች እየተሰጡ ስንወያይ ቆይተናል። በዚህ ጊዜ ውስጥ በመግለጫው የታተቱ በእኛም እንደ ማህበራዊ ሚዲያ ያሉ የተለያዩ መረጃዎችን ሰንደን በተግባር ሊወርድ በሚችል አሰራር ዝም ብሎ ማሞካሸት ሊቀ አእላፍ ጸጋዬ እንደዚህ ነው ብሎ ከማሞካሸት ስሜት ወጥተን በትክክል የደፈረሰውን ከማጥራት የደፈረሰው ቢጠራ የተበላሸው ቢስተካከል ምናልባት እንደዚህ አይነት ሰዎች ለቤተ ክርስቲያናችን ምን ያህል ጠቃሚና አስፈላጊ እንደሚሆኑ ግልጽ ስለነበረ በዛ መንገድ ነገሮችን ስንመዝን፣ ስንለካ፣ ስናቀርብ፣ ስናስፈጽም፣ ስንከራከር፣ ስንቀበል ቆይታ ያደረግንበት ሁኔታ ኖሮ ዛሬ እናንተ ፊት ምክንያት እንድንቀርብ ምክንያት የሆነንን በማህበራዊ ሚዲያው በፍኖተ ጽድቅ የዩቲዩብ ቻናል ተጭነው የነበሩ ስርዓተ ቤተክርስቲያንን ጠብቀው የተሰሩ እንዳሉ ሆነው ያልተሰራባቸው ግን እስከ 80% በላይ የሚሆኑ በዛ መንገድ ያልተሰሩ
ዝማሬዎችን በማውረድ እነሱም በመተባበር ልዩነት ሳይፈጠር ከዜሮ በመነሳት ነገ የተሻለ ስራ መስራት ይቻላል፣ አከራካሪ ነገርን እናስወግድ በሚል እርምጃ መወሰዱ፣ እንደዚሁም እነኚህ የዜማ መሳሪያዎች ከዛ መወጋዳቸው፣ ከምንም በላይ አሳሳቢ የነበረው ቀኖናስ በስሱ በተወሰነ መንገድ እየታከመ መሄድ ይችላል። ዶግማ ግን የቤተ ክርስቲያናችን መሰረት። ስለዚህ ዶግማ ከተናወጠ ሌላ አይነት ነገር መነጋገር አይቻልም በሚል የክህደት ትምህርት ሲያስተምሩ የነበሩ መምህራን እነ መምህር አብርሃምን የመሰሉ መምህራንን ከመድረክ ወርደው ከአትሮኖስ ወርደው እንዲባረሩ እንዲወጡ ሳይሆን ቤተክርስቲያናችን ቁጭ አድርጎ በማስተማር በመምከር ታምናለችና ወደዛ ሂደት እንዲሄዱ የመሳሰሉትን አንኳር ነጥቦች በመፈጸምና በማስፈጸም አብረን በመጓዝ ዛሬ በመግለጫ ብቅ ያልነው እስካሁን የደረስንበትን ሂደት ለማሰር አስረንም ለቀጣዩ ነገር ለመዘጋጀት ዛሬ የሆነ ቀይ መስመር አበጅተን በይቅርታ በመፈቃቀር በመፈቃቀር የተመሰረተውን ቤተክርስቲያናችን የምትወደውን አገልግሎት ወደፊት ለማራመድ ከምንወዳቸው ከማይገባ እነሱ ፊት መቆም ከማይገባ መምህራን ጋር በጋራ በመሆን ለመሰየም ችለናል። የዛሬው አድራጎታችን ለምንወደው የቤት እንስሳ ውሻችን ምናልባት ሰንሰለት የምናዘጋጅለት ቤቱን ልንሰራ በሰንሰለት ሳናስረው ሊጠፋብን ይችላል። ብዙ ነገሮች ይፈጸማሉ እና በእንዲህ አይነት መንገድ ነገሮችን ዝርው እያደረግን ከምንተው ምእመኑን ከመግፋት ከመገፋፋት ይህን ነገር እዚህ ደረጃ ማድረሳችንን አውቆ በተለያየ አይነት መንገድ የሚደረገው መንፈሳዊና ኦርቶዶክሳዊ እገዛ አጠናክሮ ለመቀጠል በማሰብ የዛሬ ጋዜጣዊ መግለጫ ሊዘጋጅ ችሏል። እስካሁን የመጣንበት መንገድ የተከበራችሁ ብፁዓን አባቶች እናንተንም ሊያኮራ ሊያሳርፍ ጉልተታው በተለያየ አይነት መንገድ መሆኑ እናንተንም እንቅልፍ የሚነሳ መሆኑ ቤተክርስቲያናችን የሚረብሽ መሆኑን በማመን እውነት ለመናገር ፍኖተ ጽድቅ ሚዲያ ነው። ዛሬ በሚዲያ ደረጃ ቤተክርስቲያናችን ምን ያህል እንደምትቸገር ምናልባት ሚዲያው ዘርፍ የሚሰሩ የቤተክርስቲያናችን አካላት በጉልህ ይረዱታል ብዬ አስባለሁ። የኛ ትልቁ ሚዲያ ኢኦቲሲ እንኳን ለካሜራ ባትሪ የሚገዛበት አቅም እንኳን ያጣበትን ጊዜ እናስታውሳለን። በእንደዚህ አይነት ደረጃ አቅም ሰጥቶ ወደ ማህበራዊ ሚዲያ መጠጋት ዛሬ ከአውደ ምሕረቱ ባልተናነሳ ሰው ማህበራዊ ሚዲያ ላይ ሰፍሮ እናገኘዋለን። ስለዚህ እውነተኛ ገበያችን አድርገን ትክክለኛ ገበያችን አድርገን ማህበራዊ ሚዲያውን መጠቀም የግድ ይላል። የብፁዓን አባቶቻችን መልካም ተግባር መልካም አድራጎት በተለያየ አይነት መንገድ የሚፈጸመው ተጋድሎ የአብያተ ክርስቲያናት የገዳማት የተለያዩ የኦርቶዶክሳውያን መከራና ችግር ሰቆቃ የመሳሰሉት ነገሮች በሙሉ በማህበራዊ ሚዲያ የሚስተጋቡ ናቸው። ክፍተቶቻችንን አንዳንዴ ለማረም የሚጠቅሙ ሚዲያዎች መሆናቸው ግልጽ ነው። ስለዚህ ፍኖተ ጽድቅ በዚህ መንገድ ተስተካክሎ ከመጣ በማህበራዊ ሚዲያ ያለንን አቅም ከፍ ያደርጋል። ዛሬ ሌሎች በማህበራዊ ሚዲያ የወሰዱብን አቅም እስከምን ድረስ ለማሳየት እፈልጋለሁ። እኛ በሀገር ሕግም በሕገ ቤተክርስቲያንም ትክክል ሆነን የወጣንባቸውን ነገሮች በራሱ እኛ ውሸታ ማስመስለው እኛ ራሳችን እንድንቀጠቀጥ እንድናፈር አድርገው የሚቀርቡበትና የሚያቀርቡበት ከፍ ከፍ ያሉ የሀገሪቱ አካላትን ጭምር የሚሞግቱበት ሁኔታ ተፈጥሯል። ስለዚህ የሚዲያን አቅም ልክ በመረዳት ዛሬ ያደረግነው መስመር ኦርቶዶክስ ተዋሕዶ ቤተክርስቲያናዊ ውበት ያለው ዶግማ ቀኖና ትውፊትን ያከበረ መስመር ለመዘርጋት ነው። በስተመጨረሻ ይህንን ከፍኖተ ጽድቅ ጋር በተለያየ አይነት መንገድ የሚደረገው ሙግት እኛ ብለናል የመምህራኖቻችን ልጆች ነን። እኛ እነ መምህር ተስፋዬ ያቀበሉንን ነው ዛሬ በዚህ ደረጃ ነገሮች እንዲታረሙ የምንሞግተው ቤተክርስቲያንን በመውደድ። ስለዚህ ይህንን ነገር አውዱን በማሳት ለመጠቀም ጥረት ሲያደርጉ የነበሩ በቤተክርስቲያን ውስጥም ያሉ ታድሶ መናፍቃን በውጭም ያሉ መናፍቃን ይህንን ነገር ተጠቅመው በርካታ መፈንጨቶችና መጨፈሮች ነበሩ። ዛሬ አትችሉም እንላችኋለን። እኛ የአንዲቷ የውዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ስለዚህ ችግራችንን እንዴት መፍታት እንዳለብን እየጮህን እያበድን እየተንበረከክንም እየተነሳንም እንችልበታለን። ምክንያቱም እኛ የቀደምት አባቶቻችን አሁንም ያሉ ቆራጥ አባቶቻችን ልጆች ነንና አልተሳካላችሁም፣ አይሳካላችሁም፣ ወደፊትም ይህንን አታስቡት ለማለት እንወዳለን። በስተመጨረሻ ወደዚህ መስመር እንድንመጣ ላደረጋችሁን ታላላቅ መምህራኖቻችን እየተረዳችሁን እየተቆጣችሁን እንዲህ አይደለም ላላችሁን ሁላችሁ ምስጋና ለማቅረብ እንወዳለን። እግዚአብሔር ይስጥልን። እሺ፣ አመሰግናለሁ።
ብፁዓን አባቶቻችን በረከታችሁ ትደርብን። ካህናት፣ መምህራን፣ እዚህ የተገኛችሁ የፍኖተ ጽድቅ አባላት፣ እንደዚሁም ወንድሞች፣ እናቶች በልዑል እግዚአብሔር ስም እንደምናላችሁ እንደምንከረማችሁ እግዚአብሔር አምላካችን ስም በዘላለም የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲሁም እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ፣ ማድረግ የሚገባንን አድርገናል በሉ። ስለ ቃሉ የቃሉ ባለቤት ቅዱስ አምላክ በምስጋና ይሁን። እንግዲህ ወንድማችን ቴዲ ዘሩፋኤል እንደነገራችሁ ነው። እሱ የነገረውን ሀሳብ አልደግምም፣ አባቶች ጊዜ ላለመውሰድ እንግዲህ በዚህ በፍኖተ ጽድቅ ጉዳይ ላይ በነበረው ትግል ላይ እንደዚህ አደባባይ ላይ ወጥተን ከመነጋገራችን በፊት ብፁዓን አባቶች እንደዚሁም ዘማሪያን፣ መምህራን እንድታውቁ ትፈልጋለሁ። ለ6 ወር ያክል ከፍኖተ ጽድቅ ጋር ምንም ቪዲዮ ሳንሰራ ምንም አይነት ስም ሳንጠቅስ ተወያይተናል። ወደ አደባባይ የወጣ ነው ምላሽ ስላጣን ብቻ እንጂ ፍኖተ ጽድቅን እንደ ቤተሰብ እንደ ጓደኛ ለ4 ጊዜ ከ5 ጊዜ በላይ ተወያይተን መፍትሄ ስላጣን ብቻ ይህን ሁሉም ሰው ሊያቀልን እፈልጋለሁ። በዚህ ዝምታ ውስጥ የተሰጠን ምላሽ ዝምታችን ፍኖተ ጽድቅን ለቤተ ክርስቲያን ከማዳን ይልቅ ለጥቅም እስኪመስል ድረስ ዝምታችን አስፈልገናል። በኋላም ከዝማሬ ከቀኖና ጥሰት ባሻገር የማንደራደርበት የማንነጋገርበት የክርስቶስ የባህሪ አምላክነት በአደባባይ ሲነገር ነው ወደ አደባባይ የወጣ ነው እና ብዙ ምዕራፍ ሄደናል። ይሄን መጀመሪያ መናገር እፈልጋለሁ። ሌላው ሁሉ ነገር በድንግል ማርያም አማላጅነት በእናታችን በወላዲተ አምላክ ጸጋ በረከት ሞገስ ሆናል። ልጇ ደግሞ በትንሽ ሰዎች መስራት ይችልበታል። በእኛ በደካሞቹ እግዚአብሔር ይሄን አደረገ። ይሄን ሁሉ ሰራ። ይሄ ድል የእግዚአብሔር ነው። ይሄ ድል የቤተ ክርስቲያን ድል ነው። የማንም አለ እዚህ መጥቶ ማንም ሰው የርግብ አሞራ ብሎ ሊጨፍር አልመጣም። ድሉ የእግዚአብሔር ብቻ። ፍኖተ ጽድቅን ማዳን የቤተ ክርስቲያን ብቻ። የተጨቃጨቅ ነው፣ የተሰዳደር ነው። ከዛም አልፎ እኔ የምጸጸትበት ሁላችንም የሚከፋን አሁን ስንናገር ቴሌም ሲናገር እንደሰማችሁት መምህር ተስፋዬ፣ መምህር አብይ፣ መምህር ቀሲስ አስራት፣ ሌሎች መምህራን የተናገርንበት ልክ አልነበረም። ለዚህ ነው ይቅርታ መጠየቅ እፈልጋለሁ። ሊቀርቡና አባቶች መምህራን በጣም ይፈልጋል። ምክንያቱም እናንተ ናችሁ የወንጌላችን ፍሬዎች። ከገጠር እስከ ከተማ ድረስ እዚህ ከተማ መኪና ተመድቦላችሁ አለ የምታገለግሉት። ጌጡን እየተራመዳችሁ አሁንም እየተራመዳችሁ አገልግላችሁ በዛ ልክ በመናገራችን ይቅርታ እንጠይቃለን። እናንተ ሌላው ብፁዓን አባቶቻችንን ይህንን የምትከታተሉ በሙሉ ቤተ ክህነትም ያላችሁ በሙሉ እንድታውቁት የምፈልገው ነገር ማህበራዊ ሚዲያውን አትናቁት። ለማህበራዊ ሚዲያው ትልቅ ትኩረትና ክብር ስጡ። ህዝቡ ብለማን ያለው ማህበራዊ ሚዲያ ላይ ቤተክርስቲያን የሚሰራው ማህበራዊ ሚዲያ ላይ ብዙ ምናልቃን ብዙ አሕዛብ የመለስበትን አቅማል ወደ ክርስቶስ አካለት ወደ ቤተክርስቲያን አካለት የተጨመሩ ብዙ መሳቶች አሉ። ብዙ በጎ ሰዎች ሰርተንበታል እንደምታውቁት ማለት። ስለዚህ ማህበራዊ ሚዲያ ላይ የተደረገው ነገር ቀላል ስራ ነው። ዛሬም ሊቀ አእላፋት ጸጋዬ በሚገርም ትህትናና በቅንነት ከኛ ጋር ተወያይቶ በመጨረሻ ወደ ኦርቶዶክሳዊ መስመር ልንመጣ የቻለ። ስለዚህ ማህበራዊ ሚዲያ ላይ ያለ አመለካከት በደንብ አድርጎ ሊጠቆር ይገባል። ስለዚህ ፍኖተ ጽድቅ በቀጣይ በአዲሱ ምዕራፍ መንገድ የማይሄድ ከሆነ ባለንበት በኦርቶዶክሳዊ ቀኖናና ስርዓት የማይሄድ ከሆነ እንደ በፊቱ አባቶችን ይዘን ቁጭ ብለን የምንነጋገረው እንጂ አደባባይ አይመጣም። ነገር ግን አንዳንድ ጊዜ ደግሞ አባቶችና መምህራን ስንልክ ፍኖተ ጽድቅ አካባቢ አዳራሽ ላይ የሚቀሩብን አሉ። እዛው ተልከው የሚቀሩ አሉ። ይሄንም ሀቅ መታወቅ አለበት። ለሽምግልና ልከናቸው የሚቀሩ አሉ። ለአንዳንድ ነገር ልከናቸው የሚቀሩ አሉ። ከዛ በላይ ግን ካለፈ በመላው ዓለም ላይ የምትገኙ ኢትዮጵያውያን፣ ኤርትራውያን የእኛን ቪዲዮ አምናችሁ ሼር በማድረግ ስትታገሉ የነበራችሁ ሰዎች በሙሉ ቀጣይ ትግሉ ይቀጥላል ማለት ነው። ስለዚህ ከጸጋዬ ጋር ከሊቀ አእላፋት ጸጋዬ ጋር ከፍኖተ ጽድቅ ጋር እዚህ ጠረጴዛ ላይ ቁጭ አደረገን ማህተምና ሃይማኖት ብቻ በእኛና በጸጋዬ መካከል ነው አይደለም ገንዘብ ቁጭ አድርጎ ያወያየን ኦርቶዶክሳዊ ፍቅር ብቻ እዚህ አመጣ። እድሜ ለሊቀ አእላፋት ጸጋዬ በትህትና በፍጹም ፍቅር
ተቀብሎ ሁሉንም መዝሙር አወርዳለሁ ብሎ ሁሉም መዝሙር ወርዶ እንደ አዲስ ሊሰራ ማለት ነው። እግዚአብሔር የእጁን ስራ ይባርክለት። ከእንደገና ይሰራል መዝሙሩ፣ ከእንደገና እናሸበሽባለን፣ ከእንደገና በብዙ መንገድ ይሰራል። ምክንያቱም እግዚአብሔር ያለውን ነገር ይባርክለት። ከጸጋዬ ጋር ያሳለፍነው የጭቅጭቅ ጊዜ አባቶች ቢያሳጥሩልን፣ ወንድሞች እንደዚህ ቢያሳጥሩልን ኖሮ መስቀል አደባባያችንንም ጃንሜዳችንንም አልተቀማን ነበር። እንደዚህ አይነት የቤተ ክርስቲያን ፍቅር የሚቃጠል ውስጡ ልቡ የሚቃጠል ሰው ይዘን፣ አቅም ያለው ሰው ይዘን በየጊዜው ጉባኤ ለማዘጋጀታችን ያንገበግበን። ከዚህ በኋላ ከፍኖተ ጽድቅ ጋር ዳር ቆመን አይደለም አጠገቡ ሆነን ለማገዝ ባለን አቅም ቃል ገብተናል ማለት ነው። በወቅቱ የነበሩ የሙዚቃ መሳሪያዎች ሲነሱ ነበር። እነዚህ የሙዚቃ መሳሪያዎች እውነት ለመናገር 4 ዓመት ያክል ፍኖተ ጽድቅ አልተጠቀመበትም። ነገር ግን መሳሪያ ኮምፒውተር ውስጥ ነበር፣ አዘለም አቀፈ ተሸከመ። ስለዚህ ወርደዋል። በማዳበሪያ እንደው አጋጣሚ ፕሮጀክት ስላልተዘጋጀ ነው እንጂ ቢዘጋጅ ታዩታላችሁ። ተዘጋጅቷል። በጨረሻ ላይ እናያለን። እንዳለ ወጥቶ ከቤቱ ነው እንጂ አውጥቶ አይጠቀሙበትም። ነገር ግን አንዳንድ ነገሮች ግን ይለቡት ነበር። መዝሙሩ ላይ አውጥቶ ጸጋዬ በፊት ለፊታችን በማዳበሪያ ይዘው ወጣው ከፍኖተ ጽድቅ አዳራሽ። ስለዚህ እነዚህ ነገሮች ፍኖተ ጽድቅ ሲጠቀምባቸው ሳልነበር እዛ ውስጥ የነበረ ነገር ነው ማለት ነው። ሌላው ቅድም ተረጋግጠው በዚህ ትግል ውስጥ የነበራችሁ መምህራን፣ አባቶች፣ ብፁዓን በሙሉ እናመሰግናለን። ግን ለየት ያለ ስም እንድጠራ ይፈቀድልኝ። መምህር ዲያቆን ያደርጋል እግዚአብሔር አምላክ ዕድሜ ይስጥህ። በመካከላችን አልተገኘም። በወቅቱ ለእኛ አቅም የነበረው እሱ ብቻ ነበር፣ እውነት ለመናገር ማለት ነው። ስለዚህ እግዚአብሔር አምላክ ይስጥልን። ሌላው በዚህ ትግል ውስጥ የታገላችሁ በማህበራዊ ሚዲያ ላይ የታገላችሁ ሁሉ ወንድሞቻችን ሀሳብ ስናቀርብ መረጃ ስናቀርብ እያንዳንዱ ነገር አድምጣችሁ ከኛ ጋር ስትታገሉ ነበራችሁ እህቶቼ፣ ወንድሞቼ በመላው ዓለም ላይ የምትገኙ ኦርቶዶክሳውያን በዚህ ትግል ላይ ያገዛችሁ ነው። እግዚአብሔር ባላችሁበት ያገዛችሁ በጣም ነው የምናመሰግነው። አሁን ደግሞ ለየት አድርጌ ምናልባት ስልጣን ነው ሁለቱም ካናዳ ነው የሚኖሩት ባቢና ሸቱ በዚህ ትግል ውስጥ ከፊት ከኛ ጋር ሲታገሉ የነበሩ ወንድሞቻችን ናቸው። እግዚአብሔር ባላችሁበት ይጠብቃችሁ። በመጨረሻ ይሄ የመዝሙር ችግር፣ የዝማሬ የሽብሸባ ችግር ፍኖተ ጽድቅ ላይ ብቻ አይደለም ያለው። ትግላችን ይቀጥላል። በሕይወት እስካለን ድረስ በየሰንበት ትምህርት ቤቱ፣ በየአድባራቱ፣ በየገዳሙ ከበሮ አግባብ በሌለው ትርጉም በሌለው እየተሽከረከራችሁ እየጨፈራችሁ እስክስታ እየመጣችሁ የምታገለግሉ እየዘለላችሁ ሰንበት ትምህርት ቤት የምታገለግሉ መጣንላችሁ፣ ተጠንቀቁ። ከፍኖተ ጽድቅ ጋር ምንም ያጣላ ነገር ያጣላን ስነ ምግባር ያጣላን ጽድቅ ሃይማኖት። እቺን ሃይማኖት በምንም መንገድ አሳልፈን አንሰጣችሁ። በምንም መንገድ እኛ በሕይወት እያለን በምንም ሊስተካከል የሚችል ነገር የላትም። የምታርሙት ነገር የለም። እግር በእግር እየተከታተሉ እንቅልፍ ነው የምናሳቸው። ምክንያቱም ይሄ ሃይማኖት አባቶቻችን እየታረዱ እየተገደሉ አሁን ድሮ በታሪክ ነበር አባቶቻችን በሰይፍ ታረዱ፣ በገመድ ታነቁ የሚባል ነገር ሲሰሙ ነበር በታሪክ። አሁን ግን እያየ ነው። በእኛ ዘመን ካህን ከመንበሩ ሲሞት እያየ ዲያቆን ሲታረድ እያየ እኛ ቀኖኗ ዶግሟ ከሚነካ ብንሞት ይሻል። ደግሞ ለዚህ እሳት የሆኑ በትምህርታቸው ምንም እንከን የማናገኝባቸው ወላዲተ አምላክ የሰጠችን መምህራኖች አሉ በአጠገባችን እያረሙ እያስተካከሉ እንቀጥላለን ማለት ነው። ይሄ እንዲሳካ ሽምግልና በጠረጴዛ ዙሪያ እንዲያልቅ እንድንወያይ ብዙ ሌሊቶችን ብዙ ሰዓቶችን አብረን እንድናሳልፍ ያገዛችሁ ቀሲስ ታጋይ፣ መምህር ዲያቆን ታደሰ፣ የማርያም ወርቅ ቤተ ክርስቲያን ዋጋችሁን ትክፍላችሁ። በማቅ በወርቅ መዝገብ እግዚአብሔር ስማችሁን ይጽፍላችሁ።
በዚህ ትግል ውስጥ ያስቀየምናችሁ ያሳዘናችሁ አብሶ የፍኖተ ጽድቅ ሙሉ የመዝሙርና የትምህርት ክፍል አባላት ከዚህ ቤቱ ተናግሬያለሁ። አንድ ቪዲዮ እንኳን እንዴት እንደሚቀረጽ እናውቃለን። አንድ ቪዲዮ እንኳን 3 ደቂቃ ቀርጸን ሲነሳብን እናውቃለን። ስሜቱ ይገባናል። ሲነሳባችሁ እንደከፋችሁ እናውቃለን። በብዙ ድካም እንደሰራችሁት እናውቃለን። ለፍታችኋል፣ ደክማችኋል። ግን ከታላቂቷ ቤተክርስቲያን የእናንተ ድካም አይበልጥም። ደግመን እንሰራዋለን፣ ደግመን አብረን እናገለግላለን። ክብሩ ለእግዚአብሔር። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን ሊቃነ ጳጳሳት፣ መምህራን፣ ዘማሪያን፣ ወንድሞቼ፣ አባቶቼ፣ በአገልግሎት የምትበልጡኝ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንግዲህ በዛሬው ዕለት በእውነቱ ክብሩ ሁሉ እግዚአብሔር ይውሰድ ነው የምንለው። በመጀመሪያ ደረጃ እንግዲህ እስካሁን በመጣንባቸው የፍኖተ ጽድቅ ሂደቶች በሙሉ እግዚአብሔር መልእክታችን እየቀደመ መንገዶቻችን ሲያስተካክል ነበረ። እንግዲህ እዚህ የሚያስቀመጠን ሌላ ጥቅም ምናምን ሳይሆን የቤተ ክርስቲያን ቅናትና ፍቅር ነው። እንግዲህ ሁላችንም እዚህ ያለን ማለት ነው። ስለዚህ እንደ ቤተ ክርስቲያን ልጅነት በቀጣይ የፍኖተ ጽድቅ አቋሞች ላይ ወደ 4 ነጥቦች እኛ በኦርቶዶክሳውያን በተለይ ማህበራዊ ሚዲያ ላይ በምንሰራ የባሉ ልጆች ያስቀመጥናቸው 4 ወሳኝ ነጥቦች አሉ። እንግዲህ የመጀመሪያው እስካሁን በመጣንባቸው ሂደቶች ፍኖተ ጽድቅ በቀጣይ ሂደቶቹም የተሳካ አገልግሎት እንዲያገለግል የመጀመሪያው ሁላችንም የአንድ አቋም ላይ ደርሰናል ማለት ነው። ወይም ደግሞ በቀጣይነት የሚያደርጋቸው የተለያዩ መንፈሳዊ አገልግሎቶች ከምንፍቅና አገልግሎቶች የጸዱ እንዲሆኑ ሁላችንም ቆራጥ አቋም በዚህ ላይ አለን ማለት ነው። ሁለተኛው ደግሞ ፍኖተ ጽድቅ እንደ ስሙ ለጽድቅ የሚተጋ ድርጅት እንዲሆን ሚዲያ እንዲሆን በድግማ በቀኖና በትውፊት ላይ ቆራጥ አቋም ማሳየቱን በዚሁ ልናገር እፈልጋለሁ። ቀን ትብብራቸውን በዚሁ አይተናል ማለት ነው። ለዚህም ማመስገን እፈልጋለሁ ማለት ነው። በሶስተኛነት ደረጃ ፍኖተ ጽድቅ በኦርቶዶክሳዊነት ተቀባይነቱ ቀጣይነት ሆኖ እንዲቀጥል በሁሉም ኦርቶዶክሳውያን ዘንድ ተቀባይነትም እንዲኖረው በድግማ በቀኖናና በትውፊት ላይ ቆራጥ አቋም አሳይቶ እስከ መጨረሻው እንዲጓዝ የሁላችንም ኦርቶዶክሳውያን አቋም ማለት ነው። ስለዚህ ፍኖተ ጽድቅ ማድረግ ያለበት ነገር ምንድነው? ሁላችንም የተስማማንበት የሰው ልጆችን ወይ ደግሞ ሰዎችን ለማስደሰት ሳይሆን በምንሰራቸው ስራዎች እግዚአብሔር ደስ የሚሰኝበትን ስራ መስራት ያስፈልጋልና ፍኖተ ጽድቅ በቀጣይ የአገልግሎት ሂደቶቹ ላይ ሰውን ሳይሆን እግዚአብሔር ክብሩ የሚከብርበት ሰውን ሳይሆን እግዚአብሔር ደስ የሚያሰኝ ስራዎችን መስራት ወሳኝነት ላይ ወሳኝ ነው ማለት ነው። ስለዚህ ገላትያ ምዕራፍ 10 ላይ ሰውን ሳይሆን እግዚአብሔርን ደስ ማሰኘት እንዳለብን መጽሐፍ ይነግረናልና ይህንን ነገር ልናስረግጥ እንፈልጋለን ማለት ነው። በመጨረሻ የምንለው ነገር ክብሩን ሁሉ እግዚአብሔር ይውሰድ። እስካሁን ከጎናችን ሆናችሁ በተለያዩ መንገዶች ስናስቸግረን ምንም ስንል ስንላቀስን አብራችሁ ከጎናችን የነበራችሁ መምህራን፣ ወንድሞቼ፣ አባቶቼ ሁላችሁንም በቅድሚያ ላመሰግን እፈልጋለሁ ማለት ነው። ክብሩን ሁሉ እግዚአብሔር ይውሰድ። አመሰግናለሁ። ሊቃነ ጳጳሳት በረከታችሁ ይደርብን። በዚህም ያላችሁ ታዳሚዎች ያው ብዙ ነገር ተነግሯል። እኔ 1-2-3 ነገሮች ብቻ ነው ባጭሩ ማለት የሚፈልገው። ብፁዓን አበው በኋላ አባታዊ ምዕዳን ላይ ማስተላለፍ የሚገባቸውን የቤተክርስቲያን መልእክት ከእነርሱ እንሰማለን። እኛ ከመጋቤ ኃይላት ጸጋዬ ደበበ ጋር እንድንገናኝ ያደረጉን የተወሰኑ አመክንዮዎች አሉ። የመጀመሪያው የአቶ ጸጋዬ ወይም መጋቤ ኃይላት ጸጋዬ ኦርቶዶክሳዊነት ምስክሮች ናቸው። እንድንገናኝ ያደረጉን የመጀመሪያው ምስክር እንደ ቤተ ክርስቲያኒቱን ትምህርት ንስሐ አባቱ ናቸው። ኃላፊነቱን የሚወስዱ ንስሐ አባቱ አብረውት ያሉት ንስሐ አባት ኦርቶዶክሳዊነቱ ማረጋገጫው እኔ ነኝ በማለት አባታዊ ምስክርነታቸው ከእርሱ ጋር እንድንገናኝ አድርጎናል። ሁለተኛ ታላቁ ዝዋይ ገዳም ረጅም ክትትል በብፁዓን አበው መመሪያ አማካኝነት የዝዋይ ገዳም ክትትል ያደርጋል በአቶ ጸጋዬ ላይ። እነዚህ ናቸው አብረውን እንድንጓዝ ያደረጉን። ሌላው የራሱ የቃል ምስክርነትና ተግባር ናቸው። ከፍኖተ ጽድቅ ጋር ስንገናኝ የመጀመሪያ የተመለከትነው በመድረኩ ላይ እንደ በገና አይነት ቅርጽ ያለው የመሳሪያ የዜማ ዕቃ ባለሙያዎች መቀመጫ ወንበር ነበር እና የመጀመሪያ ጥያቄያችን
ይህንን አስወግድ የሚል ነው። ያለምንም ጥያቄ አነሳለሁ ብሎ በማግስቱ አንስቶ ሲያሳየን ተግባራዊ እንቅስቃሴ ካደረገ ማከም ይቻላል የሚሉ ነባራዊ ሁኔታዎች እንድንገናኝ አድርገውናል። ሌላው የብፁዓን አበው ክትትል ነው። የቅዱስ ሲኖዶስ አባላት ብፁዓን አበው ከግማሽ በላይ የሚሆኑ የሲኖዶስ አባላት ይህንን ተቋምም ባለቤቱንም አባታዊ ክትትል ያደርጋሉ። እኛም እንደ ቤተክርስቲያን ልጅነታችን እንድንገናኝ አድርጎናል። በሂደቱ ግን አንደኛ ይጠቀሙበት የነበሩ ከዚህ በፊት የአቶ ጸጋዬን ይጠቀሙበት የነበሩ ሌሎች አካላት ብዙ ያበቀሏቸው እርሾች አሉ። እነዚህን እርሾች ለመንቀል እንደ አንድ መንፈሳዊ ሐኪም ጊዜ የሚጠይቅ ሕክምና ህመም አለ። እንደ ኬሞ መስጠት የሚገባ እንዳለ አይነት ስላለ በዛ መንገድ ቀስ እያሉ እያከሙ መሄድና ማስተካከል የሚቻልበት እድል ከጸጋዬ ኦርቶዶክሳዊነት ጋር ተዳምሮ ውጤት ያመጣል የሚል የመምህራኑ ጥልቅና የማይሰረዝ አቋም አብረን እንድንጓዝ አድርጎናል። በውስጡ በኩል ተቀላቅሎ የገቡ ስውታን መምህራን አሉ፣ ትምህርቶች አሉ። እነዚህንም እናያለን። ግን በእነዚህን ሁሉ ነገሮች በቤተ ክርስቲያኒቱ የሚመለከታት እንደመሆኑ መጠን በሚመለከታቸው አካላት ፊት ይህንን ምስክርነትና ችግር አርሞ ኦርቶዶክሳዊ ሚዲያ ሆኖ እንዲቀጥል ያለሰለሰ ጥረት አድርገናል ከ2 ዓመት በላይ። ከዚያ በቀጠል ደግሞ እኛ የተሐድሶ መናፍቃን በጣም ረጅም ትግል እንዳደረጉ አገልጋዮች ትላንትና በጠበቁን መንገድ ተሐድሶ መናፍቃንን ዛሬ በዚህ መንገድና ስልት እንዲጠብቁን እድልም አንሰጣቸውም። ትላንትና በተዋጋንበት ትላንትና በታገልንበት መንገድ አይደለም የምንጓዘው። አሁን በቤተ ክርስቲያኒቱ የተሐድሶ መናፍቃንና ኦርቶዶክሳውያን የአመድና የዱቄት ያክል ተቀላቅለው ነው የሚኖሩት። ይህን ማመን ይጠብቅብናል። አመድና ዱቄት በወንፊት መለየት አይቻልም። ስለዚህ በዚህ እንዲህ ባለ ፈተና ውስጥ አንድ ኦርቶዶክሳዊ አገልጋይ ለቤተ ክርስቲያን ሲታገል እንዴት ባለ መንገድ መታገል አለበት የሚሉትን ጥልቅ እውቀት ይፈልጋል፣ ስልጠና ይፈልጋል፣ ልምድ ይፈልጋል። ስለዚህ እኛ አቶ ጸጋዬ ኦርቶዶክሳዊ ነኝ እስካለ ድረስ ራሱ ኦርቶዶክሳዊ ካልሆነ አይደለውም እስኪል አንተውም የሚል ኦርቶዶክሳዊ አቋም ይዘን አብረነው ቆይተናል። በቆየንባቸው ቆይታዎች በሰነድ የተያዙ ብዙ መፈታት የሚገባቸው ችግሮች አይተናል። በነገራችን ላይ በዝማሬው በሚዲያው ብቻ ሳይሆን ወደ ውስጥ ጥልቅ ገብቶ ትምህርት ይሰጣል። ኦርቶዶክሳውያን በዛ ያሉ ሰራተኞች ራሳቸው ለብቻቸው መሰረታዊ ኦርቶዶክሳዊ ትምህርት እንዲማሩም አግሪመንት አድርገናል። ከመምህራኑም ጋር ውስጥ ካሉት ጋር ተቀምጠን ዲያሎግ አድርገን ጥያቄ ካላቸው ጠይቀው ቤተክርስቲያኒቱ መልስ ሰጥታ መስተካከል ካለባቸው ተስተካክሎ ኦርቶዶክሳውያን መምህራን ሆነው እንዲቀጥሉ ትግሎች ተደርገዋል። የማይመለሱ ከሆነ በአንደበታቸው መስክረው ከቤተ ክርስቲያን የሚለዩበትን ጋንግሪን መሆናቸውን ስናረጋግጥ ቆርጦ ለመጣል ከአባቶቻችን ጋር ሆነን ለመስራት እንዲህ ባለ መንገድ ነበር የምንጓዘው። ቴክኒካል እና ታክቲካል ጉዳዮች ከማህበራዊ ሚዲያ ላይ ካሉ ኦርቶዶክሳውያን ወንድሞቻችን ጋራ ክፍተት እንዲፈጠሩ አድርገዋል እንጂ የዓላማ ልዩነት የለንም። እኛ መሄድ ያለብን በዚህኛው መንገድ ነው ብለን እንዳንድ ልምድ እንዳለው አገልጋይ በዚህ ትግል ውስጥ ረጅም ዘመን እንዳሳለፈ አገልጋይ መንገዳችን ይሄ መሆን አለበት ነበር ያልነው። እነሱ ደግሞ ፊት ለፊት መውጣት አለበት የሚል ነበር። እነዚህን ችግሮች ቀርፈን በጋራ ቤተክርስቲያን በምትጠቀምበት መንገድ ኃላፊነቱን ለቤተክርስቲያን ሰጥተን የመወሰን ድርሻውን ለቤተክርስቲያን ሰጥተን እኛ ደግሞ እንደ ልጅነት ኦርቶዶክሳዊ መልክና ቁመና ያለው ሚዲያ እንዲሆን የፍኖተ ጽድቅ በነገራችን ላይ የፍኖተ ጽድቅ የሚለው ቃል ኦርቶዶክሳዊት ቤተክርስቲያን የምትቀበለው ስመ ኢየሱስ ነው። የኢየሱስን ግብር የሚያሳይ ትልቅና ጥልቅ ቤተክርስቲያን የምታምንበት ስም ነው። ፍኖተ ጽድቅ ማለት የእውነት መንገድ ማለት ነው። ስለዚህ ለምድ ከሌለው መጽሐፍ እንደሚናገር የእግዚአብሔር ቃል ውሃ ባህርን እንደሚከድን የእግዚአብሔር ቃል ምድርን በሞላች ጊዜ አንበሳ እንደ በሬ ገለባ ይበላል ይላል እና እንኳን ሰው ቀርቶ አንበሳ እንኳን መልኩ ተለውጦ በእግዚአብሔር ቃል በሬ መሆን ከቻለ የማይለወጥ ማንነት የለም፣ የማይታከም ቁስል የለም በሚል ረጅም ርቀት ሄደናል። ከዚህም በኋላ ደጋግመን ከዚህም በፊት እንደተናገርነው ኦርቶዶክሳዊ መልክና ቁመና ያለው ሚዲያ ሆኖ ቤተክርስቲያናችን የምትገለገልበት የምትጠቀምበትና የበረከት ተካፋይ የሚሆን አገልግሎት እንደሚያገለግል አዘዝገን ተስፋ እናደርጋለን። በዚህ ጉዞ ውስጥ በዚህ ትግል ውስጥ እንዲህ ባለ መግባባት ተቀምጠን ቤተክርስቲያን በተሻለ ደረጃ በመደማመጥ ዛሬ ጠላቶቻችን እኛ ላይ ከሚያሴሩት ሴራ ይልቅ የራሳችን በደቦ ቤተክርስቲያኒቱን የማፍረስ አደገኛ መንገድ ላይ ነው ያለነው። ይህን መንገድ ቆም ብለን አስተውለን
በህብረትና በአንድነት ተደማምጠን ችግሮችን በማስረጃ እያሳየን አባቶቻችንን እያገዝናቸው የቤተ ክርስቲያን መዋቅር፣ የቤተ ክርስቲያን ሲኖዶሳዊነት፣ የቤተ ክርስቲያን ህይወትና ትምህርት መልክ ተጠብቆ እንዲጓዝ እንዲህ ያለው ህብረት አስፈላጊ ነው። ለዚህ ህብረት የደከማችሁትን ሁሉ በእግዚአብሔር ስም አመሰግናለሁ። ወንድሞቻችንም በማህበራዊ ሚዲያ የቤተ ክርስቲያን የምትጠብቁ ወንድሞች ቅንነታችሁን፣ ቀናይነታችሁን ከልብ እናደንቃለን፣ ከልብም እንደግፋለን። ከዚህ በኋላ በተሻለ ልምድ እናንተ ያላችሁን የማህበራዊ ሚዲያ ክህሎት የኛን ደግሞ ልምድ የጉዞ ልምድ በጋራ ተጠቅመን ቤተ ክርስቲያናችንን ከጠላት እንደምንጠብቅ ተስፋ አደርጋለሁ። እግዚአብሔር ይስጥልን። በዚህ መድረክ የተሰበሰባችሁ ሁላችሁንም በልዑል እግዚአብሔር ስም መንፈሳዊ ሰላምታዬን አቀርባለሁ። እንግዲህ እግዚአብሔር ካልፈቀደ እጅና እግር ያምጻሉ። እግዚአብሔር ፈቅዶ ዛሬ ላይ በዚህ ሁኔታ ተሰብስበን ስለ ፍኖተ ጽድቅ ለማውራት ለመነጋገር በመቻላችን በእኔ በኩል እግዚአብሔርን አመሰግናለሁ። ምናልባት የዛሬ 2 ዓመት ገደማ ይመስለኛል ለመጀመሪያ ጊዜ በሊቀ ኅሩያን ዳዊት ታደሰ ጋባዥነት ወደ ፍኖተ ጽድቅ ቦታ ሄድ ነው። መጀመሪያ እንግዲህ ስንገባ ወደ ግቢውን እንኳን ለመግባት ምን አይነት ከባድ እንደነበረ ሁላችሁም ታስታውሳላችሁ። ከዛ ቀጥሎ በነበሩት መርሃ ግብራት ላይ ቅድም መጋቢ ሃይማኖት መምህር ተስፋዬ ሞሲሳ እንዳነሳው ብዙ ያልተመቹ ነገሮች ነበሩ። ከመቀመጫዎቹ ጀምሮ ከቤተ ክርስቲያንን ስርዓተ ክርስቲያንን የጣሱ የነበሩ አሉ። መምህር እንኳን ታስታውሳላችሁ ኢ ኦርቶዶክሳዊ ነው መናፍቅ ነው ብለን የምናስበውን መምህር ከአውደ ምሕረት ላይ ለማስተማር ቆሞ አውርደናል። ዘው ህዝቡ በተሰበሰበበት ሊቀ ኅሩያን ዳዊት ታደሰ እዚያ ያለ እንደውም ሊቀ ኅሩያን ነው አንተ መናፍቅ ነህ፣ በእምነት ትጠረጠራለህ፣ አታስተምርም፣ በስማም ብሎ ለማስተማር ያለውን ሰው አውርደናል። ይሄ ገና ገብተን በሁለተኛ ወይ በሶስተኛ ቀናችን ማለት ነው። ከዛ ሂደት ጋር ተያይዞ ያው የመጡ ነገሮች አሉ። እኛ በብዛት አተኩረን የነበረው ፍኖተ ጽድቅ ሚዲያ ሆኖ ሲወጣ ህግና ደንብ ፖሊሲ ያስፈልገዋል ብለን ለረጅም ዘመናት የኛን ቤተክርስቲያን ሚዲያዎች ሌሎችንም ማዕከል አድርገን ሚዲያና ፖሊሲ የፖሊሲ መቋቋሚያ ደንቡና ሚዲያውን ስንሰራ የሚዲያውን ደንብና ፖሊሲ ስንሰራ ቆይተናል። በዛ መሃል ሁላችሁም የምታስታውሱ እኛም ራሳችን ሚዲያውን ፖሊሲውን እየሰራ አንዳንድ ነገሮች መንገድ ስስቱ ስንጽፍ ነበር በራሳችን የፌስቡክ ገጽ። ለምሳሌ እኔ ፍኖተ ጽድቅ ሀዲዱን ስቷል፣ አንዳንዴ በጣም የባሱ መዝሙሮች ሲለቀቁ እየሰራን እንኳን ልክ እንዳልሆነ ስንጽፍ ነበር። መምህር ተስፋዬ ሞሲሳ ታስታውሳላችሁ ፍኖተ ጽድቅ ቃሉን አጥፏል ብሎ ጽፏል። እዛ ውስጥ የነበሩ ነገሮችን ፐርሰናልም በጋራም ስንቃወሙ ግን የሁለታችን በተለይ የዩቲዩበሮች ቲክቶከሮች ወንድሞቻችን የሄዱበት መንገድ ዳይናሚክ ቼንጅ ወዲያው ለውጥ መምጣት አለበት የሚል ነው። የኛ ደግሞ ህግና ደንቡ ተሰርቶ ታይቶ መምጣት አለበት የሚል ነው። የሁለታችንም ቅድም እንደተባለው ምንም ልዩነት የለንም፣ እግዚአብሔር በሚያውቀው ማለት ነው። በአንዳንድ ኮሚኒኬሽኖቻችን ያልተግባባንባቸው የሚመስሉ ነገር ግን አንዳንድ የመገፋፋት ቅድም ወንድማችን ያያ በደንብ ገልጾታል፣ ቴዶን በደንብ ገልጾታል የሚመስሉ ግን አቋማችን ሁላችንም አንድ የነበረበት እግዚአብሔር በሚያውቀው ብዙም ልዩነቶች ያልነበሩበት ያካሄድ መስመር ላይ ብቻ ክፍተት የምታዩ የሚመስሉ ናቸው። ዛሬ እዚህ ላይ ደርሰን እውነት ፍኖተ ጽድቅ ቅድም ተብሏል። በሪፖርት የቀረቡ ነገሮች አሉ። የእኛን ቤተክርስቲያን ሚዲያዎች ስታዩት 2 ሚዲያ ናቸው ያሉት። ሌሎቹን ስናይ በሀገሪቱ ውስጥ ንልቀት ጓን በደንብ መናገር ይችላሉ። ሶስተኛ ሚዲያ የኢትዮጵያን ቤተክርስቲያን ስርዓት፣ ትውፊት፣ ዶግማ፣ ቀኖና፣ ታሪክ በጠበቀ መልኩ ተዋቅሮ ቢሄድ ለቤተክርስቲያን ይጠቅማል የሚል ነው የዚህ ሁሉ ጉዞ እንጂ ማንም ሰው እግዚአብሔር በሚያውቀው ማንም ሰው የግሉን አሁንም ቢሆን ነገም ቢሆን እነያያን ቴዶ ሌሎችም ቲክቶከሮች ቅድም እንዳነሳችሁት የቤተ ክርስቲያን ህግና ደንብ ስርዓት
ተጥሶ አይ ብለን የምንተው ከሆነ ክርስትናችን ለጊዜው ነው ማለት ነው። መቃወሙ እንደተባለው ወደፊት መቀጠሉ መቅረት የለበትም። ፍኖተ ጽድቅ ላይ ብቻ አይደለም፣ ቅድም በጠቀሳችሁት መልኩ ብዙ አሉ በየቦታው። ያንን አብረን ሆነን ከቤተ ክርስቲያናችን ሕግን፣ ስርዓትን፣ ደንብን ጠብቀን አብረን መሄዳችን የግድ ያስፈልጋል። ከቤተ ክርስቲያን በላይ የሚሆን ግለሰብ፣ ሀብት፣ ንብረት፣ ዕውቀት፣ ገንዘብ የለም፣ አይኖርም። ይህን ደግሞ ሁላችንም አምነን ነው ይህንን የምናደርገውና ሂደቶቹን ሁሉ ስንመለከት ግን ያው ቅድም እንደተባለው ነው። ፍኖተ ጽድቅ የቤተ ክርስቲያን ቢሆን ለቤተ ክርስቲያን ይጠቅማል። ይሄ ነው የሚያስማማን። የቤተ ክርስቲያን ቢሆን ታሪኳን፣ ትውፊቷን፣ ሕጓን፣ ዶግማዋን፣ ቀኖናዋን አንዳንድ ሰዎች እኛም ግለሰቦችም ትምህርቶችን ሌሎችም ነገሮች ውስጥ የሚታዩትን በመሸፋፈን የሚደረግ ነገር የለምና ሁላችንም በዚህ ሂደት ውስጥ የተለያየን የሚመስል ግን ያልተለያየን አካሄዶቻችን በሁለት መንገድ የሆነ በዚህኛው ብንሄድ በዚህኛው ብንሄድ መድረሻው ፍኖተ ጽድቅን ወደ ቤተክርስቲያን ማምጣት ላይ ነው። ይሄ ዛሬ ብፁዓን አባቶቻችን እንግዲህ ዶግማውን፣ ቀኖናውን፣ ትውፊቱን የጠበቀ የቤተክርስቲያን ሚዲያ እንዲሆን ፖሊሲውን፣ ማቋቋሚያ ደንቡን አይተው አጽድቀው የጎደለውን መልተው ወደ መስመር እንዲገባ አድርገው ነገ ከነገ ወዲያ ፍኖተ ጽድቅ ሶስተኛ የቤተክርስቲያናችን ሚዲያ ሆኖ አገልግሎት እንዲጀምር ማስቻል ላይ እንግዲህ የቅዱስ ሲኖዶስ አባላት አባቶቻችን አሉ። ይሄ ሲሆን ነው ቤተክርስቲያናችን የወረዱት ሕግን ጠብቆ እንዲወጡ ፖሊሲው መጽደቅ አለበት፣ ማቋቋሚያ ደንቡ መጽደቅ አለበት። ይሄ ሆኖ ነው መስራት ያለብን ነው የምንለው። እንግዲህ በዚህ ሂደት ውስጥ በተለይ ቲክቶከሮች ወንድሞቻችን የሄዳችሁበት መንገድ በእውነት የሚያስመሰግናችሁ እንጂ የሚያስነቅፋችሁ አይደለም። ለቤተ ክርስቲያን ነው ብዙ ነገሮችን ያደረጋችሁት። ለቤተ ክርስቲያን በሚደረግ ነገር ውስጥ ሊያዝኑ ሊሰማቸው የሚችል ብዙ ሰዎች እኔን ጨምሮ ልንኖር እንችላለን። መጨረሻው ግን መልካም ስለሆነ እግዚአብሔርን ነው የምናመሰግነው። እግዚአብሔር ይስጥልን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዓን አበው ሊቃነ ጳጳሳት ቡራኬያቸው ይድረሰን። ክቡር ሊቀ ትጉሃን ቀሲስ ታጋይ፣ ክቡር ሊቀ ስዩማን እስክንድር፣ ክቡር ጤና ዳዊት፣ ሁላችሁንም ስማችሁ እንዳጠራ ጊዜ ስለሚገደበኝ ሁላችሁም በእግዚአብሔር ፍጹም ሰላም እንዴት አደራችሁ? እግዚአብሔር ይመስገን፣ ስሙ የተመሰገነ ይሁን። እኔ አጠር አድርጌ ሶስት ነገሮችን ብቻ አነሳለሁ። መጀመሪያ ስምምነቱ የጋራ፣ ሁለተኛ ደግሞ ጸግሽ ያነበበልን ሀሳቦቹ እንዳለ ሆኖ ምናልባት ትምህርቶችና መዝሙሮቹ ላይ የሆኑት ነገር ላይ ከዚህ በፊትም ተነጋግረን ብዙ ነገሮቹ ታርሟል። ብዙ ነገሮቹ እርምት ተሰጥቷቸዋል። በእንጥልጥልም ያሉ እንዳለ ሆኖ ማለት ነው። ምናልባት አልዘረዝራችሁም እንዲሁ በደፈና ይህ ሁሉ የተደረገው ጉጉቱ፣ ቅንነቱ፣ አገልግሎቱ ቤተክርስቲያን ከመውደዳችን አንጻር እንደሆነ እንዲታወቅልን ነው። መቼም ቤተክርስቲያናችን ዓለም አቀፋዊት ሐዋርያዊት የሆነች ቤተክርስቲያን ከዚህ በላይ ይገባታል። እኛ ከሰራነው እኛ አገልግል ከምንለው በላይ ቤተክርስቲያን ይገባታል። በዚህ ዘመን ካሉት ውድድሮች ሚዲያዎች አንጻር ብዙ ነገር ይገባታል እና ይህንን ማህበራዊ ሚዲያ ላይ የሚሰሩ ክቡራን አባቶችን ትረዳላችሁ፣ ሁላችንም እንረዳለን እና የተደረገ ሁሉ በጉጉትና በቅንነት በእውነት እቺ ዓለም አቀፋዊት ቤተክርስቲያን ለማሳየት ታሪኳን፣ ትውፊቷን፣ አስተምሮቷን፣ ዶግማን፣ ቀኖናዋን ለማስተዋወቅ የተጠቀምንበት መካከል ደግሞ የሚሰራ ሰው እንደ ልጅም የተፈጸሙ ስህተቶች ስላሉ ለዛም ደግሞ ተገቢውን የተሰናከሉ ከማህበራዊ ሚዲያም ከምዕመናንም አስተያየት በማየት ብዙ ነገሮችን አይተናል፣ ተምረንበታል። ወደፊቱ ግን እንደዚህ ያለ ነገር እንደማይደግ ቃል እንገባለን ማለት ነው። በዚህ አጋጣሚ ይሄ ነው። ሁለተኛ በምክርም በተለያዩ ነገር ከጎናችን ለነበራችሁ በተለይ በመከራው ጊዜ በጸሎትም በሀሳብም ከኛ ጋር ነበራችሁ አባቶችን ከልብ እናመሰግናለን። ምክንያቱም ፍኖተ ጽድቅ በአንድ ጎን ብቻ መታየት ያለበትም ብዙ ጠንካራ ነገሮችም ነበሩት። ይህንን ደግሞ ማሳያዎቹ አድባራት፣ ገዳማት፣ ትምህርት ቤቶች፣ በጎ አድራጎቶች ስለሆኑ ይሄም እንድትለይልን እንፈልጋለን ማለት ነው። እኔ ብዙ ነገሮች እንዳልተርክ ወደ ምስጋና ብቻ ላድራውን መጨረሻ እድል ለኔ ድረስ ሰጠኝ። መጨረሻም ደግሞ ምስጋና ስለሆነ ጸግሽ ቢያመሰግነው ደስ ይለኝ ነበረ። ምስጋናና ማሳሰቢያ አሁንም
ማሳሰባችን ምንድነው? አሁን ፍኖተ ጽድቅ ያገለግላል፣ ወደ አገልግሎት እየገባ ነው። ከአባቶቻችን ጋር እየተነጋገርን ነው። ብዙ ነገሮች መንገድ ላይ ያሉ ነገሮች አሉ። እነዛ ተፈጽሞ ፍኖተ ጽድቅ ሙሉ በሙሉ ቤተክርስቲያን የሚያገለግልበት መንገድ እንዲያመቻች ብፁዓን አባቶች ትልቅ ድርሻ አላችሁ። ከዚህ በፊትም በምክርም በመገሰጽም በማጽናናትም በመምከርም በብዙ ነገሮች ከጎናችሁ ስለነበራችሁ አሁን ይሄን ይቀጥል እንላለን። ይሄ ደግሞ አስተማሪዎችንም የሚመለከታቸው አካላችንም ሚዲያ አካላትንም ስለሚመለከት ከጎናችን እንድትሆኑ እንፈልጋለን ማለት ነው። መጨረሻ ምስጋና ነው። ምናልባት ስም ቢጠቅስ ደስ ይለኛል። እኔ እዚህም ያልተገኙ ብፁዓን አባቶች በተለይ ጠቅላይ ስራ አስኪያጁ ብፁዕ አቡነ አብርሃምም ላለፉት 2 ዓመታት የሁሉ ችግር ሲፈጠር እየጠሩን ምንድነው እየተፈጠረ ያለው ምንድነው እየተደረገ ያለው በመረጃ ይምጣና ነገሩ ተጣርቶ እኛም እንደሚመለከተን እንደ ኃላፊነታችን ውሳኔ እንስጥ ብሎ ብዙ ከኛ ጋር ሲተጉ የነበሩ አባታችን ናቸው። እንዲሁም ደግሞ ታላቁ ባታዊው አረጋዊ አባታችን ብፁዕ አቡነ ጎርጎርዮስ በእውነት በገዳማቸው ኃላፊነት በመውሰድ ከመቶ በላይ የሆኑ ፍኖተ ጽድቅ አባላትን እዛ በመውሰድ በመምከር በማስተማር በተለይ ደግሞ ጸግሽን ቤተሰብን ጭምር እኛንም ጭምር ሲያስናኑ ሲመክሩ ሲያስተምሩ ከፍተኛ ኃላፊነት ሲወስዱ የነበሩ አባታችን ታላቁ አቡነ ጎርጎርዮስ ምስጋናችን ባሉበት ድረሳቸው። እንዲሁም ደግሞ በመምከር አሁንም ወደ መስመር እንድንገባም ጭምር ኃላፊነት በመውሰድ ከኛ ጋር እየሰሩ እየደከሙ ያሉ ታላቁ አባታችን ብፁዕ አቡነ ዲዮስቆሮስ እዚህ በመካከላችን አሉ። እሳቸውን እናመሰግናለን። እንግዲህ ሌሎችም ደግሞ ብፁዓን አባቶች እዚህም ስለተገኛችሁ በቅድስት ቤተክርስቲያን ስምና በተቋማችን በፍኖተ ጽድቅ ስም ከልብ አመሰግናለሁ። እንዲሁም ደግሞ ቅድም ተጠቅሷል። ይሄ ሂደት ቀላል ነገር አይደለም። የእንባ ሌሊቶች፣ የችግር ሌሊቶች፣ የመከራ ሌሊቶች፣ የጭቅጭቅ ሌሊቶች ነበሩ። ነገር ግን ዛሬ እንደዚህ ባለ መልኩ በብርሃን እየሰበሰበን እያመሰገን ትልቁን ድርሻ ደግሞ ይወስዱ ታላቅ አባታችን ሊቀ ትጉሃን ቀሲስ ጸጋዬ ታደለ በቤታቸውን ጭምር በመሰብሰብ ቢሮአቸውን በመፍቀድ በብዙ ነገር ከኛው ጋር ሲወጡ ሲወርዱ የነበሩ አባታችን ናቸው። እሳቸውን ከልብ እናመሰግናለን። እንዲሁም ደግሞ እዚህ ከጎኔ ያሉት ዲያቆን ታደሰ ወርቁ ከልብ እናመሰግናለን። እሳቸውንም ሊቀ ባንዳሩ ታደሰ እስክንድር ሌሎቻችሁንም በግራ በቀኝም ያላችሁ ደግሞ ማህበራዊ ሚዲያ ቤተሰቦቻችን በእውነት ላደረጋችሁት ነገር እያደረግን በብዙ መከራ ውስጥ አልፈን ዛሬ በመድረሳችን ወደፊትም ግን እኔ የማሳስበው አባቶቼ ፊት የማሳስበው መነጋገር፣ መደማመጥ፣ አብሮ መስራት እንደዚህ ያለ ነገር መነጋገር ለቤተክርስቲያን በአንድነት ይጠቅማልና ይሄ ህብረት ለሁሉም ኦርቶዶክሳውያን ይጠቅማል እላለሁ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ናሁ ሰናይ ወናሁ አዳም ሶበ ይህሉ አሃው ክቡረ መዝሙር 132 ከቁጥር 1 ያለ ኃይለ ቃል ነው። እነሆ ወንድሞች እህቶች በአንድነት ሆነው ቢኖሩ ቢያገለግሉ ቢያስተምሩ ቢማሩ ቢዘምሩ መንፈሳዊ በጎ ስራ ቢሰሩ ያማረ መልካም ነው ይላል። ስለዚህ አንድነት ኃይል ነው። ክርስቶስም በመስቀል ላይ የዋለው ደሙን ያፈሰሰው ስጋውን የቆረሰው ሕዝብና አሕዛብን አንድ ለማድረግ ነው። ስለሆነም በዚህ ሰዓት ቤተክርስቲያናችን ከፍተኛ ከቅዱስ ሲኖዶስ ጀምሮ ትልቅ ፈተና ውስጥ ነው የምትገኘው። ሕዝባችንም በዛም እየተደናገረ አንድነቱንም ጭምር እንዲያጣ ትልቅ ፈተና ውስጥ ነው ያለው። በመሆኑም ይሄ ምንድን ነው ስንል ብዙ ጊዜ እኛ ቤት መተፋፈር አለ። እንደዚሁም ደግሞ ችግሮችን በወቅቱ ያለመሰብሰብ አለ። ካደጉ በኋላ ለመሰብሰብ ያስቸግራል። አባቶቻችን ሲናገሩ ሳይቃጠል በቅጠል ይላሉ። ይህ ትልቅ ምሳሌ ነው እና አሁንም በዚህ ዕለት የተደረገው ምክክር
ችግሮችን አይቶ ያሉት ጉድለቶችን ተመልክቶ ለይቅርታ መዘጋጀት ይሄ ትልቅ ብልህነት ነው። እንደገናም እናንተ ልጆቻችን ቲክቶከሮችም ዩቲዩበሮችም ትልቅ እይታ ነው ያያችሁት። እኛ ይሄ አላየነው። ያው አባቶች ላይ ብዙ ጊዜ ፍርድ በዚህ ሰዓት አባቶች ላይ ይፈረዳል። ሁሉም በእኛ ላይ የማይፈርድ የለም። ነገር ግን አባቶች ምን ያህል ድረገጽ ሚዲያ ምን ያህል መልከታ ይኖራቸዋል እና ለመረጃም ለማስረጃም ለዘመኑ ለወቅቱ ለወጣቱ ቅርብ እናንተው ናቸው እና ያያችሁት መልከታ ጥሩ ነው። ተው የሚል ካለ ስህተቶች እየጎሉ አይመጡም። ቤተክርስቲያንም አትጎዳም። ቤተክርስቲያናችንም ምስቅልቅሏ አትወጣም እና ባደረጋችሁት ግልጽና ነፃ ውይይት ቤተሰባዊ ክርስቲያናዊ ውይይት እጅግ የምትደነቁ ናችሁ። ይሄ የቤተ ክርስቲያን ጥብቅና መቆም ማለት ነው። በእኔ በኩል አሁንም ልትበረቱበት ይገባል። ምንም ማፈር መፍራት በምንም ተአምር አይደለም ለቤተክርስቲያናችን፣ ለእኛ ለግል ሕይወታችንም አይጠቅም። እውነቱን መናገር ከኛ ይጠበቃል። እውነት የሚመራው አለ፣ እውነት ደግሞ እንደ ማር የሚጥመው አለ። ስለዚህ እውነት ተናግረን መኖር ክርስትና እውነት ነው። ክርስትና እውነት ነው። ስለዚህ ማንም ይሁን ማንም ቤተክርስቲያናችንን እምነታችንን ለድርድር ማቅረብ የለብንም። እምነት ለድርድር ለገበያ አይውልም፣ አይቀርብም። ሁላችንም ይመለከታል፣ ያገባናል። እኛም አገልጋዮች ነን፣ እናንተም አገልጋዮችም ናቸው፣ ተገልጋዮችም እና በዚህ መልኩ ብዙ አይደለም አንድ ሚዲያ ብዙ ሚዲያ እንደሚያስፈልጋት ቤተክርስቲያኒቱ ተገልጿል። ቤተክርስቲያን በዚህ ሰዓት ለቤተክርስቲያን ለሕዝባችን ጥብቅና የምንቆምበት ወቅት ነው። ስለዚህ ወቅት ያመጣውን መሳሪያ መጠቀም ደግሞ እምነት እንደ አባቶቻችን ስልጣኔ እንደ ጊዜያችን ተብሏል። እንደ ጊዜው እምነታችን፣ ዶግማችን፣ ቀኖናችን፣ ትውፊታችን ሳይሸረሸር ሳይጠፋ የጊዜው መሳሪያ ተጠቅመን ቤተክርስቲያናችንን ማስከበር እምነታችን ጸንቶ እንዲኖር የሁላችንም ሀሳብ ሊሆን ይገባል። ክቡር አቶ ጸጋዬም በእውነት እኔ እንግዲህ ድሮ ነው እንግዲህ የምንተዋወቀው፣ ለረጅም ዓመታት ነው የምንተዋወቀው። ሆኖም ግን እንግዲህ በዚህ ሰዓት እዚህ በገንዘቡ ብዙ ያገለግላል፣ በሕይወቱም በንብረቱም ቤተክርስቲያንን ያገለግላል። ነገር ግን እንዲህ ያለው ችግር በመሀል ከተፈጠረ ደግሞ ያው መስተካከሉ ለሱም ትልቅ ነገር ነው። ለድካሙ ለውጣ ውረዱ ተስተካክሎ የሄደ ነገር እጅግ ትልቅ ነገር ነው። እግዚአብሔር ረድቶታል፣ ከመጥፋት ማለት ነው። እግዚአብሔር ረድቶሃል። ፈጣሪህን ልታመሰግን ይገባል። ወደፊትም የኦርቶዶክስ እምነት ምንም በስራ ብዛት ወይም ደግሞ በአገልግሎት ሁኔታ እንቅፋት መታኝ የምንለው ነገር አይደለም። ቀኖናው፣ ዶግማው፣ ትውፊቱም ተሰፍሮ ተቆጥሮ ተሰጥቷል። መጨመርም መቀነስም ማዛባትም ማሻሻልም አንችልም። የለም የለም። በዛቸው መንገዱ አንዲት ናት። ፍኖተ ጽድቅ የሕይወት መንገድ፣ የሰላም መንገድ፣ የእውነት መንገድ
እውነት ማን ነው? ክርስቶስ። ቤተ ክርስቲያን ወደ ክርስቶስ መንገድ ናት። እሷ ሁሉ ፍኖቱ ለእግዚአብሔር፣ የእግዚአብሔር መንገድ ብዙ ነው። ቤተክርስቲያን አንዱ መንገድ ናት። በቤተክርስቲያን በኩል ሂደን እግዚአብሔር እናገኛለን፣ መንግስተ ሰማያትን እንገባለን። በቤተክርስቲያን በምናገለግለው አገልግሎት፣ በምንሰራው መልካም ስራ፣ በምንቀበለው የክርስቶስ ሥጋ ናት። ስለዚህ ቤተ ክርስቲያን ታላቅ ናት። በእውነት ከትልቋ ቤተ ክርስቲያን ነው የተወለድንላቸው ሰዎች ከነገስታት፣ ከመሳፍንት፣ ከሚኒስቴሮች ተወልደው እንኳ ይኩራራሉ። እኛ ደግሞ ከነዚህ በላይ የሆነች በምድር ላይ ያለች መንግስተ እግዚአብሔር ከዚች ታላቋ ቤተ ክርስቲያን የሀገር መስራች መሰረትም ጉልላትም ውበትም ጌጥም ፈርጥም ከሆነችው ቤተ ክርስቲያን ነው ሁላችንም የተወለድነው። እቺ ቤተ ክርስቲያን ማጣት አይደለም ለእኛ ለሌላው ኪሳራ። ሰዎች ስላልገባቸው ግን ዛሬ ድንጋይ ቢወረውሩ ነገር ግን ቁጭት ውስጥ ይገባሉ። ቁጭት ውስጥ ይገቡ ይሆናል ብዬ እገምታለሁ። እና ስለዚህ አሁንም እናንተ ጥሩ ነው ያደረጋችሁት፣ ሁላችሁ ልትመሰገኑ ይገባል። አቀራራቢም፣ አደራዳሪም፣ አወያዮችን፣ መካሪዎችን ሁላችሁም ነው የምትመሰገኑት። በዚህ ሰዓት እገሌ ገሌ ብቻ ብለን ነጥለን አንልም። ወደ ልባችን መመለስ፣ መመካከር። ይህም እኮ ድሮም ጉድለቶች ይኖራሉ። አባቶቻችን የቦሩ ሜዳ ጉባኤ፣ የአክሱም ጉባኤ፣ የገሌ ጉባኤ እያሉ ነገስታቱ ሳይቀሩ አማኞች ስለነበሩ የአሁኑን አያድርገውና ተቀምጠው አወያይተው ችግሩ ይፈታ ነበር። እቺ ቤተክርስቲያን ዝም ብላ እዚህ የደረሰች አይደለች። ብዙ ዘመናት ብዙ ችግሮች ተሻግራ በአባቶች ጥንካሬ በምዕመናኑ ጽናት የመጣች ቤተክርስቲያን ናት። እንዲሁ እኛ ዋጋ ስላልከፈልን እጃችን ላይ አባቶችም ሆንን እናንተም ሆናችሁ ዋጋ ስላልከፈልን ብቻ እጃችን ላይ ዝም ብላ ስለገባች በአባቶቻችን ድካም ዋጋ አልሰጠነውም ሊሆን ይችላል። እና ስለዚህ አሁንም ያበዛው መሰለ ይቅርታ። ልጆቻችን በርቱ፣ ጠንክሩ፣ ምከሩ፣ አስመክሩ። ይሄ የእናንተ ድርሻ ነው። እርስ በርሳችን መሳሳቡ ወይም ደግሞ አንዱ ተወጋዥ አንዱ አውጋዥ ዝም ብሎ ደርሶ የሚሄዱ ግን ለጠላቶቻችን መሳሪያ እንደማቀበልም ስለሚቆጠር በከፍተኛ ጥንቃቄ እየተጓዝን በዚሁ መሰረት እንደዚሁ ችግሮቻችንን ለመፍታት ዝግጁ መሆን፣ ለንስሐ ማብቃት፣ የንስሐ መድረኮችን ማዘጋጀት፣ ወደ መንገዱ ተከትሎ ማንም እንዲሄድ ማድረግ። ቤተ ክርስቲያን ማንንም አልገፈተረችም። አሁን መናፍቃኑ አይታችሁ ከሆነ ሲናገሩ አንዳንዶቹ ቤተ ክርስቲያን ስላላስተማረችኝ ነው ይላሉ። ወንጌል አልሰበከችኝ ስላልሰበከች ነው ይላሉ። አንዳንዶቹ ደግሞ በራሳቸው ጥጋብ ወይም ደግሞ ሌላ የተሻለ ትርፍ እናተርፋለን ብለው ይወጡና ቤተ ክርስቲያን ገፍትራይ ነው ይላሉ። ግን ቤተ ክርስቲያን ማንንም አትገፈተርም። ማንንም አትገፈተርም። ልጆቿን ትወዳለች፣ ልጆቿን ትሰበስባለች። አሁንም የጠፉት በመንገዱ ከመጡ በበሩ የሚመጣ እሱ የበጎች እረኛ ነው ተብሏል። እጇን ዘርግታ ለመቀበል ዝግጁ ናት። ምን ጊዜ ቤተክርስቲያናችን ዝግጁ ናት። እና እንግዲህ ልጆቻችን እናንተም ስትበረቱ እኛም እንበረታለን፣ እኛም ስንበረታ እናንተም ትበረታላችሁ። አገልግሎቱ የጋራችን ነው። ቤተክርስቲያን የመጠበቅ የሁላችን ነው። የአባቶቻችን አደራ ለሁላችንም ተሰጥቷል። አሁን እንዲሁነን ማገልገል እግዚአብሔርም ይወደዋል። ቤተክርስቲያንም እኛም ተጠቃሚዎች እንሆናለን። ቤተክርስቲያናችንም ዘመን ተሻጋሪ ልናደርጋት እንችላለን እና ዩቱበሮችና ቲክቶከሮች ጎብዙ፣ በርቱ፣ ቁጥራችሁ አብዙ። ቁጥራችሁ ሊበዛ ይገባል። ጥንቃቄም ደግሞ በተሞላበት መቼም ሰው ሲራመድ እንደው መቼስ መንሸራተትም ስለሚኖር ቤተክርስቲያናችሁን
የሚያስከብር ቤተክርስቲያናችን የሚያስጠብቅ አንድነታችንን አጽንተን እንድንሄድ የሚያደርግ ስራ መስራት ይጠበቅባቸዋል። ወጣቶቻችን በእውነቱ ጥሩ ነው ያደረጋችሁት። አቶ ጸጋዬም እግዚአብሔር ረድቶሃል፣ በቶሎ ደርሶልሃል። እንኳን ደስ ያለ ልጃችን። እናንተም እንኳን ደስ ያላችሁ። ሀሳባችሁ እዚህ ላይ እንዲደርስ የእግዚአብሔር ፈቃድ ስለሆነ አሁንም አምላካችን እግዚአብሔር ስሙ ይክበር ይመስገን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን